ዛሬ ወደ ጥንታዊቷ ወደ ባቢሎን እንጓዝ። መተግበሪያውን ለ2 ደቂቃ ከፍተው ሳታስበው 1 ሰዓት አልፎ ጊዜ ወዴት እንደሄደ ግራ ይገባሃል። አንድ ሰው በአማካይ በቀን ከ7 ሰዓት በላይ በስክሪን ፊት ላይ ያሳልፋል። ይህ ከአብዛኛዎቹ ሰዎች የእንቅልፍ ሰዓት ይበልጣል። በአመት ስትደምሩት ከ90 ምናምን ቀን ዓለም ላይ ትልልቆቹ ቴክ ኩባንያዎች ምርት አይሸጡ። ምርቱ እኔና እናንተ ነው። ለገበያ የቀረበ ነው። እኔና እናንተ ነው። አፕሊኬሽኖቻችሁ ሁሉ ሰርዛችሁ ስልካችሁን ጥላችሁ ወደ ገዳም ሂዱ እያልኳችሁ ነው። የንጉሱ ጠረጴዛ ተዘጋጅቷል። ምግቡም ቀርቧል። መዓዛው ያውዳል። ብዙዎች ተሰልፈው ብዙዎች ከዛ ይመገባሉ። ሲታይ ማራኪ ይመስላል። በዙሪያችሁ ያሉት ሰዎች ሁሉ ከዚህ ማዕድ ይቆርሳሉ። ነገር ግን ልክ ዳንኤል በልቡ እንደወሰነው እናንተም ኖ ማለት ነው። ልታመልጠው የማትችለው ጫጫታ አንተ ራስህ የፈጠርከው የመረጥከው ይሆንስ። እያንዳንዱ ኖቲፊኬሽን፣ እያንዳንዱ ስክሮሊንግ፣ እያንዳንዱ ክሊክ ፈጽሞ እንዲቀርብልህ ካልጠየክበት ቦታ የሚቀርብልህ መርዛማ ምግብ ቢሆንስ። ዛሬ ሁላችንም እጅግ ስለሚያስፈልገን ነገር እንነጋገራለን። ጥበበኝነት በዚህ በዲጂታል ዘመን ምን ይመስላል የሚለውን እንነጋገራለን። እኔ ሳምሶን እስማኤል ነኝ። ይህ የተስፋ ቴክ 5ኛ ክፍል ነው። አብራችሁን ቆዩ። ከክፍል 1 ጀምራችሁ ከኛ ጋር ከነበራችሁ ቴክኖሎጂ ጠላት እንዳልሆነ ታውቃላችሁ ብዬ አስባለሁ። መሳሪያ ነው። ነገር ግን እስካሁን ያልተነጋገርንበት አንድ መሰረታዊ እውነት አለ። በኢንተርኔት ዓለም ውስጥ በዚህ በዲጂታል ዘመን ውስጥ ያሉን የቴክኖሎጂ አቅርቦቶች የሚከፍቱልን እያንዳንዱ በር ከእግዚአብሔር የተከፈተ አይደለም። ማግኘት ስለምንችል ብቻ መጠቀም አለብን ማለት አይደለም። በሁሉም ዘንድ ስለተወራ ብቻ እውነት ነው ማለት አይደለም። ሁሉም ስለተመለከተው ብቻ አንተን ይገነባሃል ማለት አይደለም። ዛሬ አንድ አንገብጋቢ ትምህርትን ለመማር ወደ ጥንታዊቷ ወደ ባቢሎን እንጓዛለን። ሐሳቤን አስተካክዬ ልቀጥል። ወደ ባቢሎን መሄድ እንኳን አያስፈልገንም። ምክንያቱም ቀድሞውኑ እዚያው ናችሁ። ስልካችሁ እንደ ባቢሎን፣ የማህበራዊ ሚዲያ ገጻችሁ፣ ፊዶቻችሁ እንደ ባቢሎን ነው። አልጎሪዝማችሁ ከጀርባ ሆኖ ባለፈው ክፍል እንደተመለከት ነው እናንተን ቅርጽ የሚያስይዘው እናንተን ሼፕ የሚያደርገው ኢትስ ዮር ባቢሎን። እንደ ባቢሎኖቻችን ናቸው። ጥያቄው እናንተ እንደ ዳንኤል ናችሁ ወይስ ከንጉሱ ጠረጴዛ የሚቀርብለትን ሁሉ ያለምንም ጥርጣሬ የሚበላ ተራ ምርኮኛ? ወደ ትንቢተ ዳንኤል ምዕራፍ 1 ቁጥር 8 ልውሰዳችሁ። ዳንኤል ግን በንጉሱ ምግብና የወይን ጠጅ እንዳይረክስ ወሰነ። በዚህ መንገድ ራሱን እንዳያረክስም የጃንደረቦቹን አለቃ ፈቃድ ጠየቀው። እስቲ የዚህን ሴናሪዮ የዚህን ክስተት አውዱን እስቲ ትንሽ እንረዳ። ዳንኤል ወጣት ነበር። ምናልባትም የጉርምስና ዕድሜ ላይ ያለ ከትውልድ ስፍራው ከኢየሩሳሌም ተመርጦ በምድር ላይ ካሉት ግዛቶች ሁሉ ኃያልና ማራኪ ወደ ሆነችው ምድር ተወሰደ፣ ወደ ባቢሎን። ባቢሎን የራሷ ስርዓት ነበራት። አካልህን ብቻ ሳይሆን አእምሮህንም ጭምር ነበር የምትፈልገው። የዳንኤልን ስም ቀየሩት፣ ምግቡን ቀየሩት፣ ወደ ትምህርት ቤቶቻቸው አስገቡት፣ በአማልክቶቻቸው በፍልስፍናዎቻቸውና በመዝናኛዎቻቸው ከበቡት። እንደተማረከ በዛው አልተዉትም። አይምሮውን፣ ላይፍ ስታይሉን፣ ሁሉም ነገርን ለመቀየር ወደ ባቢሎን አምጥተው ዳንኤል ላይ ኢንቨስት ሲያደርጉ እንመለከታለን። ይህ ሁኔታ አንድ ነገር አያስታውሳችሁ? ባለፈው ክፍልም እንደተመለከትነው እያንዳንዱ አልጎሪዝም ማንነታችሁን ለመቀየር ይሞክራል። እያንዳንዱ የማህበራዊ ሚዲያ ገጽ ለአእምሯችሁ የሚሆነውን ምግብ
ለመወሰን ይጥራል። እያንዳንዱ ፕላትፎርም እናንተን ሊያጠምድ የሚፈልግበት የራሱ የሆነ የሐሳብ ትምህርት ቤት አለው። ባቢሎን ዳንኤልን የራሷ ለማድረግ ማንነቱን ቀይራ በአስተምሮ፣ በካልቸር፣ በነገሮች ውስጥ ሁሉ ዳንኤልን የራሷ ለማድረግ ስንሰራ እንመለከታለን። ነገር ግን ዳንኤል ያደረገውን ተመልከቱ። በልቡ አሰበ ወይም ደግሞ ወሰነ ይለናል። ያ ቃል በዕብራይስጥ ሳምኤል ሌቭ ትርጉሙም በልቡ ላይ አስቀመጠ ማለት ነው። ይህ ቀላል ወይም ድንገተኛ ምርጫ አልነበረም፣ ቅድመ ውሳኔ ነበር። ሳህኑ ከፊቱ ከመቀመጡ በፊት፣ ምግቡን ለመመገብ ፊት ለፊቱ ከመቀመጡ በፊት ዳንኤል ምን እንደሚበላና ምን እንደማይበላ አስቀድሞ በልቡ ወስኖ ነበር። ግብዣው ከመቅረቡ በፊት ይህንን ቆሞ ዳንኤል ወስኖ ነበር። ስለ ዲጂታል ማስተዋልም ስናወራ የዲጂታል ማስተዋል ልክ አሁን ያለው ወደ አእምሮ፣ ወደ ልብህ፣ ወደ ቤትህና ወደ ጊዜህ ምን እንደምትፈቅድና ምን እንደማትፈቅድ አስቀድመሽ መወሰን ማለት ነው። አሁን ደግሞ የያዕቆብን መልእክት ምዕራፍ 1 ቁጥር 5ን እንመልከት። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ እርሱ ይሰጠዋል ይለናል። ያዕቆብ መረጃ ከጎደላችሁ አይልም። መረጃማ በቂ አለን። እንዲያውም በመረጃ ውቅያኖስ ውስጥ እየሰጠምን ነው። የጎደለን ጥበብ ነው። መረጃውን ምን ማድረግ እንዳለብን የመለየትና የመመዘን ችሎታ። ተስፋው ግን አስደናቂ ነው። እግዚአብሔር ጥበብን ያለ ነቀፋ በልግስና ይሰጣል። ብዙ መረጃ ስላለን ሳይሆን በጥያቄዎቻችን ፈጽሞ ሳይበሳጭ እንድንጠይቀው ይፈልጋል። እግዚአብሔር ሆይ ስክሮል ማድረጌን ልቀጥል? እግዚአብሔር ሆይ ይህ ይዘት ነፍሴን ይመግባታል ወይስ ይመርዛታል? እግዚአብሔር ሆይ ቀጣዩን የኢንተርኔት በሶሻል ሚዲያ በቲክቶክ 1 ሰዓት 2 ሰዓት ሳሳልፍ እንዴት ፕሮሰስ ላደርገው የሚለውን ጥያቄ እንድንጠይቀው ይፈልጋል። በዚህ ዘመን አይምሮዬን ሼፕ ሊያደርጉ ማንነቴን ነገዬን ቅርጽ ሊያስይዙ የሚተጉ ባሉበት በዚህ ጊዜ እንዴት ልኖር የሚለውን ጥያቄ ወደሱ ይዘንለት እንድንቀርብ ይፈልጋል። ለማናቀው ላላየነው ነገ ራሳችንን ለማዘጋጀት እንዴት ወክ እናደርግ የሚለውን ጥያቄ ወደ አምላካችን ይዘን እንድንቀርብለት ይፈልጋል። ይህንን በብዙ ስክሮል፣ በአዳዲስ መረጃዎች፣ በአዳዲስ ሞቲቬሽናል ስፒቾች፣ በእነንትናና በእነንትና ኤክስፒሪየንሶች የምናገኘው ሳይሆን እግዚአብሔር ጠይቁኝ። ይህንን መጠየቅ እንግዳ ነገር አይደለም። ይህ መንፈሳዊ ብስለት ነው። ብዙ ጊዜ ስለ ጥበብ ስናወራ አንድ ሰው እድሜው ከፍ እያለ ሲመጣ፣ በእድሜ እየጨመረ ሲመጣ ጠቢብ ይሆናል የሚል አባባል አይ ቲንክ ብዙዎቻችን እናስባለን፣ እንሰማለን ብዬ አስባለሁ። አርቲፊሻል የሆነ ኢንተለጀንስ እንዳለ ሁሉ ኤአይ የምንለው አርቲፊሻል የሆነ ዊዝደም እለዋለሁ። ይሄ በእኛ አመለካከት በእድሜና በብዙ መረጃ፣ በብዙ ኤክስፔሪየንስ፣ በብዙ ነገሮች ውስጥ በማለፍ የሚመጣው ዊዝደም፣ እድሜ ስለቆጠረን ብቻ የሚመጣው ዊዝደም ምናልባት አርቲፊሻል የሆነ ዊዝደም ነው ያስባለሁ። የእውነተኛ የሆነው ኦሪጂናል ዊዝደምን ምንጩን የእግዚአብሔር ቃል እንደዚህ ይላል። ምሳሌ ምዕራፍ 2 ቁጥር 6 ጋር ሄደን ይህንን ሐሳብ እንመልከት። እግዚአብሔር ጥበብን ይሰጣልና ከአፉም እውቀትና ማስተዋል ይወጣሉ ነው የሚለን። እድሜያችሁ ከፍ ሲል አይለንም። ለወጣቶች ስታድጉ አይለንም። እግዚአብሔር ጥበብን ይሰጣልና ከአፉም እውቀትና ማስተዋል ይወጣሉ ነው የሚለን። ጥበብ ከእድሜ አናገኘው። እግዚአብሔራዊ የሆነውን ጥበብን ከአልጎሪዝም አይመጣም። እውቀትና ማስተዋል ከማህበራዊ ሚዲያ ገጻችን አይቀዱም። ብዙ መረጃን፣ ብዙ ተናጋሪዎችን ደጋግመን ሰብስበን በቫራይቲ ስለተመለከትን አናገኘው። ከአፉ
ወይም ከቃሉ ነው የሚወጡት። መጽሐፍ ቅዱስ ዋናው የህይወታችሁ ኦፕሬቲንግ ሲስተም ነው። ሌላ ሁሉ አፕሊኬሽን ብቻ ነው ወይም መተግበሪያ። ባቢሎን ከዛሬው ዘመን ጋር ያላትን ተመሳሳይነት እጅግ በጣም አስደናቂ ስለሆነ ባቢሎን እንዴት ትሰራ እንደነበር ትንሽ አብረን እንመልከት። ናቡከደነፆር አንድን ሀገር ሲያሸንፍ መሬት ብቻ አልነበረም የሚወስደው፣ ምርጦቹንና ብልጦቹን ወጣቶች መርጦ በመውሰድ ለ3 ዓመት ሙሉ በልዩ ስልጠና ፕሮግራም ውስጥ ያሳለፋቸው ነበር። ዋናው ግቡ ሙሉ በሙሉ ከባቢሎን ባህል ጋር ማዋሃድ፣ አሲሚሌት ማድረግ ነበር። የባቢሎንን ቋንቋ፣ ስነ ጽሑፍ፣ ስነ ከዋክብት፣ ሂሳብና አስተዳደርን እንዲማሩ፣ ከንጉሱ ማዕድ ላይ እንዲበሉ። ይህ ስር ነቀል የማንነት ለውጥ ሂደት ነበር። ኢንቴንሽናል ሆኖ የሚያደርጉት፣ ብዙ ኢንቨስት የሚያደርጉበት፣ ከመሬት ባለፈ የወጣቶቹን አይምሮ የዛችን አካባቢ በሚገባ በነሱ ቁጥጥር ስር ዛሬያቸውንና ነጋቸውን ለመሸመት ኢንቴንሽናል ሆኖ ኢንቨስት የሚያደርጉበት። እዚህ ላይ ነው አስደናቂው ነገር ያለው። ባቢሎናውያን ሲሊከን ቫሊ ከ1000 ዓመታት በኋላ የደረሱበትን እውነት ቀድመው ተረድተው ነበር። የአንድን ሰው የአይምሮ ምግብ ወደሱ የሚገባውን፣ ወደ አይምሮ የሚገባውን፣ በአይኑ በጆሮ የሚገባውን ከተቆጣጠርክ ማንነቱን፣ ነገውን ሙሉ በሙሉ ትቆጣጠራለህ የሚለው ፍልስፍና ማለት ነው። ዘመናዊውን የትኩረት ኢኮኖሚ አስቡ። የሚቀርብልህ ኮንቴንት በጥንቃቄ የተነደፈ ነው። ጥበበኛ ለማድረግ ሳይሆን፣ ቅዱስ ለማድረግ ሳይሆን፣ ጥሩ ሰው ለማድረግ ሳይሆን፣ እንድትመለከት፣ ስክሮል እንድታደርግ፣ ክሊክ እንድታደርግ፣ እንድትመለስ ለማድረግ፣ ደጋግመህ እንድትመጣ፣ ጊዜህን እንድትሰጥ፣ አትኩሮትህን እንድትሰጥ፣ ደጋግመህ ያንን በማየት ነገህን እንድትሸጥ። ዘመናዊውን የትኩረት ኢኮኖሚ አቴንሽን ኢኮኖሚ የሚባለውን እስቲ አስቡት። ገብታችሁ በደንብ እንድታነቡ ኢንከሬጅ ያደርጋችኋል። ዓለም ላይ ትልልቆቹ ቴክ ኩባንያዎች ምርት አይሸጡም። ምርቱ እኔና እናንተ ነን። ለገበያ የቀረብነው እኔና እናንተ ነን። ትኩረትህ ገንዘባቸው ነው። ኤቭሪ ሰከንድ ኤቭሪ ሚኒት በቲክቶክ በፌስቡክ ባሉት ሶሻል ሚዲያዎች ላይ የምናሳልፋቸው ጊዜዎቻችን በፈጣሪዎቻቸውና በኮንቴንት ክሬተሮቻቸው ኪስ ውስጥ የሚገባ ዶላር ማለት ነው። እደግመዋል። የሚቀርብልህ እያንዳንዱ ኮንቴንት በጥንቃቄ ኪውሬት የተደረገ፣ የተነደፈ፣ የተቀናጀ፣ የተዘጋጀው አንተን ጥበበኛ፣ ቅዱስ ወይም የተሻለ ሰው ለማድረግ አይደለም። ይበልጡኑ ከክርስቶስ ጋር የቀረብክ እንድትሆን ለማድረግ አይደለም። አንተ ሞር ጊዜ እንድትመለከት፣ ስክሮል ስታደርግ እንድትውል፣ የተለያዩ ነገሮችን ክሊክ እያደረግ ኢንተራክት እያደረግ ጊዜህን እንድትሰጥ፣ ደጋግመህ ይህንን በማድረግ ውስጥ እንድትቆይ ለማድረግ ብቻ ነው። አንድ ሰው በአማካይ በቀን ከ7 ሰዓት በላይ በስክሪን ፊት ላይ ያሳልፋል። 7 ሰዓት። ይህ ከአብዛኞቹ ሰዎች የእንቅልፍ ሰዓት ይበልጣል። ከአብዛኞቹ ክርስቲያኖች የጸሎት፣ የቃል ንባብና የህብረት ሰዓት አንድ ላይ ደምረን ከምናገኘው ጊዜ እጅግ ይልቃል። 7 ሰዓት የምንለው በአመት ስትደምሩት ከ90 ምናምን ቀን በላይ በአንድ አመት ውስጥ ማለት ነው። እዚህ ላይ አንድ ነገር ግልጽ ሊሆንላችሁ እፈልጋለሁ። ዳንኤል ባቢሎንን አልሸሽም። ቋንቋውን ለመማር እምቢ አላለም። ትምህርታቸውን አልናቀም። ተሳትፏል፣ ተምሯል፣ ቋንቋቸውን ተምሯል፣ ካልቸራቸውን ተምሯል። ነገር ግን የራሱ የሆነ ቀይ መስመር ነበረው። የማጣሪያ ስርዓት ነበረው። በምን ላይ መሳተፍ እንዳለበትና ምን ከእግዚአብሔር ጋር ያለውን ግንኙነት እንደሚያበላሽበት ጠንቅቆ ያውቅ ነበር። ከኛ የሚጠበቀው ነገር ይህ ነው። ዳንኤል በሚገባ ሞዴል አድርጎልናል። አፕሊኬሽኖቻችሁ ሁሉ ሰርዛችሁ፣ ስልካችሁን ጥላችሁ ወደ ገዳም ሂዱ እያልኳችሁ አይደለም።
ቲቪያችሁን አጥፍታችሁ ዩቲዩባችሁን ዘግታችሁ ጥላችሁ ብረሩ እያልኳችሁ አይደለም። እንደ ዳንኤል ሁኑ ነው የምላችሁ። በዘመኑ ባህል ውስጥ ተሳተፉ፣ ነገር ግን ባህሉ እንዲወጣችሁ አትፍቀዱ። ዛሬ እንድታስተውሉት የምፈልገው ምናልባትም ከዛሬው ንግግሬ ከዛሬው አቅርቦታችን ሁሉ ዋናው ሐሳብ ይህ ነው። ዳንኤል ባቢሎንን አልሰረዘም። ባቢሎን ግን እምነቱን እንድታጠፋበት አልፈቀደም። ጻፉት፣ ስክሪንሾት አድርጉት፣ በልባችሁ ጽላት ላይ አስቀምጡት። አንድ ምስል ላሳያችሁ። 2 ክርስቲያኖችን በህሊናችሁ ሳሉ። ተመሳሳይ ዕድሜ፣ ተመሳሳይ ቤተክርስቲያን፣ ተመሳሳይ ስልክ፣ ነገር ግን 2 ፍጹም የተለያዩ የዲጂታል ህይወቶች። የመጀመሪያው ክርስቲያን ዳዊት እንበለው። ዳዊት ጠዋት ሲነሳ የመጀመሪያው ስራው ስልኩን ማንሳት ነው። ከመጸለዩና ቃሉን ከማንበቡ በፊት ማህበራዊ ሚዲያውን ይመለከታል። የፌስቡክ ፊዱን፣ ቲክቶኩን ይመለከታል። እነዚህ ገጾቹ በታዋቂ ሰዎች ሐሜት፣ በፖለቲካ ውዝግቦች፣ በዓለም የሙዚቃ ቪዲዮዎችና በእግዚአብሔር ነገር ላይ የሚቀልዱ ሜሞች የተሞላ ነው። ከቅዱሳት ጽሑፎች ጋር የሚቃረኑ አመለካከቶች ያላቸው ተጽዕኖ ፈጣሪዎችን፣ ኢንፍሉዌንሰሮችን ይከተላል። የሚመጣለትን ሁሉ ያያል። ወሲብ፣ ብጥብጥና ከእሁድ የቤተ ክርስቲያን ትምህርት ጋር ፍጹም ተቃራኒ የሆኑ እሴቶች የተሞሉባቸው ቪዲዮዎችን ያለ ማቋረጥ ይመለከታል። አይጎዳኝም፣ ዝም ብዬ እኮ ነው የምመለከተው፣ ለመዝናናት ብቻ ነው ይላል። ነገር ግን ቀስ በቀስ ዳዊት አንድ ነገር ማስተዋል ይጀምራል። የጸሎት ህይወቱ ደርቋል። ከእግዚአብሔር እንደራቀ ይሰማዋል። በቀላሉ ይበሳጫል። ራሱን በኢንተርኔት ላይ ከሚያያቸው ሰዎች ጋር ያወዳድራል። የደስታ ምንጩ እነሱ በሚሰጡት መለኪያ ስላስቀመጠ ደስታ በህይወቱ የለውም። በውስጡ ጭንቀት ይሰማዋል። ነገር ግን ምክንያቱ ምን እንደሆነ አያውቅም። እሁድ ቤተክርስቲያን በሄድም ልቡ አይነካም። የአምልኮ መዝሙሮች ባዶ ሆነውበታል። ስብከቱም ረዝሞበታል። በስጋው ቢኖርም በመንፈሱ ግን ደንዝዟል። ለምን እምነቱ እንዲቀዘቀዘ፣ ለምን እምነቴ እንዲቀዘቀዘ እያለ ያዝናል፣ ይገረማል፣ ግራ ይገባዋል። አሁን ደግሞ ስለ ሁለተኛዋ ክርስቲያን እስቲ እንመልከት። ሳራን በላት። ሳራም ያው ስልክ አላት፣ ያው መተግበሪያዎች አሏት። ሴም ቲክቶክ፣ ሴም ፌስቡክ፣ ሴም ዩቲዩብ፣ ሴም ሶሻል ሚዲያ ላይ ሁለቱም ይገኛሉ። ነገር ግን ሳራ እንደ ዳንኤል አስቀድማ በልቧ ወስናለች። ስልኳን ከመክፈቷ በፊት፣ ኮምፒውተሯን ከመክፈቷ በፊት፣ ቴሌቪዥኗን ከመክፈቷ በፊት፣ ጠዋት ማንኛውንም ማህበራዊ ሚዲያ ከመክፈቷ በፊት በቅድሚያ የመጽሐፍ ቅዱስ መተግበሪያዋን፣ የመጽሐፍ ቅዱስ አፕሊኬሽኗን ከፍታ የ5 ደቂቃ ቃል ጥናት ታደርጋለች። እምነቷን የሚያሳድጉና የሚፈትኑ ክርስቲያናዊ መዝሙሮችን፣ የአምልኮ መሪዎችንና አገልግሎቶችን ትከተላለች። የስክሪን ጊዜ ገደብ አስቀምጣለች። ከምሽቱ 3 ሰዓት በኋላ የማህበራዊ ሚዲያ መተግበሪያዎቿ በራሳቸው ይቆልፋሉ። ቀድማ አስባ ወስናለች። በውስጧ ቅናትና ጭንቀትን ወይም ወደ ኃጢአት የሚስባትን ይዘት ስታይ ዝም ብላ አታልፈው። ያንን አካውንት፣ ያንን ኢንፍሉዌንሰር፣ ያንን የለጠፈውን ማንም ይሁን ማንም ወዲያውኑ አንፎሎ ወይም ብሎክ ታደርጋለች። ቤቷን እንደምትንከባከበው ሁሉ የዲጂታል ዓለሟን ሁኔታ በጥንቃቄ ትጠብቃለች። ወደ እሷ የሚመጣውን መረጃ ዝም ብላ አትመገብም። ቆም ብላ ቀድማ በወሰነችው ውሳኔ ፊልተር ታደርጋለች። ስትጓዝም ሆነ ስትሰራ መንፈሷን የሚያድሱ የአምልኮ መዝሙሮችንና ፖድካስቶችን ታዳምጣለች። ዕለታዊ የቃል ጥናቶች የሚያካፍል የዋትሳፕ ግሩፕ ውስጥ አባል ነች። በሳምንት አንድ ምሽት ደግሞ ስልኳን ሙሉ በሙሉ ታጠፋለች። ይህን ጊዜ ዲጂታል ሰንበት ትለዋለች። ታዲያ ሳራ ምን ታስተውላለች? የጸሎት ህይወቷ እየበለጸገ ነው። ከእግዚአብሔር ጋር ያላት ህብረት ጠንካራ ነው።
ህይወት ከባድ ቢሆንም እንኳን በውስጧ ሰላም አላት። በኢንተርኔት በምታየው ነገር ትበረታታለች። ምክንያቱም ምን ማየት እንዳለባት አስቀድማ መርጣለች። እምነቷ ያድጋል። ምክንያቱም ዲጂታል ህይወቷንም ሆነ መንፈሷን በትክክለኛው ምግብ ትመግባለች። ተመሳሳይ ስልክ፣ ተመሳሳይ መተግበሪያዎች፣ ግን የተለያየ ማስተዋል። ይህን ታሪክ ያካፈልኳችሁ ማንንም ለመውቀስ አይደለም። ራሳችሁን በዳዊት ህይወት ውስጥ ካያችሁት ሊሰማችሁ አይገባም። ምክንያቱም እኔም አንድ ቀን እንደ ዳዊት ነበርኩ። ብዙዎቻችን ነበር። ዋናው ነጥብ ጥፋተኝነት እንዲሰማን ማድረግ ሳይሆን እንድንነቃ። ንቃት ደግሞ የማስተዋል ዲዘርን የማድረግ የመጀመሪያው ደረጃ ነው። የዛሬው ጥያቄ ቀላል። ነገ ምን አይነት ክርስቲያን መሆን ትፈልጋለህ? አሁን ዛሬውን ነገና በየቀኑ ልትጠቀሙበት የምትችሉትን ተግባራዊ መሳሪያዎች ልስጣችሁ። 5ቱ የዲጂታል ማስተዋል ማጣሪያዎች እላቸዋለሁ። እነዚህን ማናቸውም ይዘት መተግበሪያ ወይም የዲጂታል ልምድ ወደ ህይወታችሁ ከመግባቱ በፊት ማለፍ ያለበት 5 የፍተሻ ኬላዎች አድርጋችሁ አስቧቸው። አንደኛ፣ ለእግዚአብሔር ክብር ያመጣል። አንደኛ ቆሮንቶስ 10:31 እንደዚህ ይለናል፣ እንግዲህ ብትበሉ ወይም ብትጠጡ ወይም ማንኛውንም ነገር ብታደርጉ ሁሉንም ለእግዚአብሔር ክብር አድርጉ። በሶሻል ሚዲያ ከሆነ ብቻ አይልም፣ ሁሉንም ለእግዚአብሔር ክብር አድርጉ ይለናል። ያ ማለት ማንኛውም ነገር የሚለውን ቃል የምትመለከቱት ፖስት፣ የምታደርጉት፣ የምታካፍሉት፣ ኮሜንታችሁ፣ የምታዳምጡት ሁሉንም ነገሮቻችንን ያጠቃልላል። እያንዳንዱ የምናየው ነገር የግድ ስብከት መሆን የለበትም። ነገር ግን ይዘቱ እግዚአብሔርን የሚያቃልል፣ እምነት ላይ የሚያሾፍ፣ ኃጢአትን ሆን ብሎ የሚያበረታታ ወይም የሰውን ክብር የሚያዋርድ ከሆነ የመጀመሪያውን ማጣሪያ አላለፍም ማለት ነው። እዚህ ላይ አቁሙ። ብሎክ፣ አንፎሎ በማድረግ አሳልፉት። ሁለተኛ፣ ጊዜህን ይሰርቃል ወይ? ኤፌሶን 5:15-16 እንደዚህ ይላል፣ እንግዲህ ዘመኑ ክፉ ነውና እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተመልከቱ፣ ቀኖችን ዋጁ ይላል። አንዳንድ ይዘቶች በራሳቸው ኃጢአት ላይሆኑ ይችላሉ፣ ነገር ግን ጊዜ በሊታዎች ናቸው። መተግበሪያውን ለ2 ደቂቃ ከፍተኸው ሳታስበው 1 ሰዓት አልፎ ጊዜ ወዴት እንደሄደ ግራ ይገባሃል። ያ መተግበሪያ ክፉ ላይሆን ይችላል፣ ነገር ግን ልትጸልይበት፣ ከቤተሰብ ጋር ልታሳልፍበት፣ ልትማርበት፣ ራስ ላይ ልትሰራበት፣ ሌሎችን ልታገለግልበት ወይም ልታሳርፍበት ወይም አንተ ልታርፍበት የሚገባህን ጊዜ ያለማቋረጥ የሚሰርቅህ ከሆነ እሱ ሌባ ነው። አንተ ደግሞ በሩን ከፍተህ ትተህለታል። በርህን ከፍተህ ፈቅደህ ራስህን፣ ጊዜህን፣ አቴንሽንህን፣ ያንተን፣ የቤተሰብህን፣ የኔ የሚሉን ሰዎችን ሁሉ በሚነካ መልኩ አዘርፈሃል። ራሳችሁን በቅንነት ጠይቁ። በስክሪን ጊዜ ምን ያህሉ ሆን ተብሎ የተመረጠ ነው? ምን ያህሉ ነው በራሱ ጊዜ የሚነዳኝ? ያለኔ ፍቃድ ጊዜን የሚነጥቀኝ፣ ጊዜን የሚዘርፈኝ? ይህንንም ጠይቅ። ሶስተኛ፣ መንፈስህን ይመግባል ወይስ ያጠወልጋል? ይሄኛው ማጣሪያ ደግሞ ስለ መንፈሳዊ ፍሬ ነው። በአንድ መተግበሪያ ወይም በአንድ ግለሰብ ገጽ ላይ 30 ደቂቃ ካሳለፍክ በኋላ ምን ይሰማሃል? ሰላም፣ ምስጋና፣ መነቃቃት ወይስ ጭንቀት፣ ቅናትና ተስፋ መቁረጥ? መንፈስህ ምልክት ይሰጥሃል። አዳምጠው፣ የሚሰማህን ስማው። የተወሰኑ ይዘቶች ሁል ጊዜ ባዶነትን፣ መረበሽንና
ከእግዚአብሔር የመራቅ ስሜትን የሚተውብህ ከሆነ መንፈስህ የምርመራ ውጤት እያሳየ ነው። ችላ አትበለው። አራተኛ ወደ ኃጢአት ወይስ ወደ ቅድስና ይገፋፋሃል የሚለውን ጠይቅ። ይህ ነጥብ ፍጹም ቅንነትን ይጠይቃል። አንዳንዶቹ ይዘቶች ጊዜን ብቻ አይሰርቁም። የፍትወትን ፍላጎትን፣ የስግብግብነትን፣ የትዕቢትን፣ የቁጣን ወይም የቅናትን ዘር በውስጥህ ይዘራሉ። ያ ዘር ደግሞ ዘር ሆኖ አይቀርም። እድል ከሰጠኸው ያድጋል፣ ያፈራል። ያዕቆብ 1:14-15 ያስጠነቅቀናል። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአት ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። አንድ መተግበሪያ ወይም ይዘት ሁል ጊዜ ወደ ፈተና የሚወስድ መግቢያ በር ከሆነ ማስተዋል ራቀው ይላል። ይህን የምታደርገው ደካማ ስለሆንክ ሳይሆን ጥበበኛ ስለሆንክ። ዳንኤል የንጉሱን ምግብ መቋቋም እችላለሁ አላለም፣ አልበላም ነው ያለው። ያ ድክመት ሳይሆን ጥንካሬ ነው። ወደ መጨረሻው ማጣሪያ ወይም ማመዘኛ እንሂድ። አእምሮህን ያድሳል ወይስ እሴቶችህን ያደናግራል? ሮሜ 12:2 እንደዚህ ይለናል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ይለናል። የዲጂታሉ ዓለም ሁል ጊዜ የራሱን ቫልዩ የራሱን ስርዓት ወደ አንተ ይጋብዛል፣ ወደ እናንተ ወደ አንቺ ይጋብዛል፣ ወደ እናንተ ቤት ይጋብዛል። እያንዳንዱ ቪዲዮ፣ እያንዳንዱ ተጽዕኖ ፈጣሪ፣ እያንዳንዱ አልጎሪዝም ምን አስፈላጊ እንደሆነ፣ ምን ተቀባይነት እንዳለውና እውነት ምን እንደሆነ ሊያስተምርክ ዓለምን የምናይበትን መነጽር ቫልዩ ሲስተማችንን ወደኛ ለማስቀመጥ አብዝተው ዴይሊ ኤቭሪ ኖቲፊኬሽን ውስጥ በእያንዳንዱ እንቅስቃሴዎቻችን ውስጥ እንቅስቃሴዎቻችን ተምረው እኛን ወደዚህ ለማምጣት ጥረት ያደርጋሉ። አብዛኞቹ ደግሞ ከእግዚአብሔር መንግስት ቫልዩ የእግዚአብሔር ቃል ከሚናገረው እውነት ከሚለው የሚጻረሩ መልካም ያልሆኑ ሐሳቦችን ወደኛ ለማምጣት ተግተው ይሰራሉ። ለ8 ሰዓት የዓለምን ቫልዩ የዓለምን እሴት ተመግበህ ለ30 ደቂቃ ብቻ የእግዚአብሔርን ቃል ብትመገብ አእምሮህ እየተለወጠ ሳይሆን ዓለምን እየመሰለ ነው የሚሄደው። ዓለም ቀጥቅጣ እሷ ትክክል ወዳለችው እሷ ወደሚያዋጣት አንተን ሊሰራ አንቺን ልትሰራ ቤተሰብን ልትሰራ ትችላለች። ስለዚህ ማስተዋል ማለት አእምሮህን በቅዱሳት ጽሑፎች እውነት የሚያድስልህን ይዘት ሆን ብለህ መምረጥ ማለት ነው። 5 ማጣሪያዎችን ደግሜ ላስታውሳችሁ። አንደኛ፣ ለእግዚአብሔር ክብር ያመጣል። 2ኛ፣ ጊዜህን ይሰርቃል። 3ኛ፣ መንፈስህን ይመግባል ወይስ ያጠወልጋል? 4ኛ፣ ወደ ኃጢአት ወይስ ወደ ቅድስና ይገፋፋል? 5ኛና የመጨረሻው አእምሮህን ያድሳል ወይስ እሴትህን ቫልዩ ሲስተምህን ያደናግራል? የዲጂታል ህይወታችሁን በእነዚህ 5 ማጣሪያዎች ውስጥ ያለማቋረጥ ካሳለፋችሁ ቃል እገባላችኋለሁ ከእግዚአብሔር ጋር ያላችሁ ግንኙነት ይጠልቃል፣ ሰላማችሁ ይጨምራል፣ ምስክርነታችሁ ይጠነክራል። ምክንያቱም በዚህ በዲጂታል ዘመን ማስተዋል ያለው ክርስቲያን ኃያል ክርስቲያን ነው። ማሰብ የሚችል ቆም ብሎ የሚያየውን የሚሰማውን እያንዳንዱን ነገር የሚመርጥ ክርስቲያን ዓለሙን የሚመራ ነገውን ቅርጽ የሚሰጥ የሱን መንገድ የነገ ማንነቱን በሱ እጅ ላይ አስቀምጦ ሼፕ የሚያደርግ ክርስቲያን ማለት ነው። ይህንን እንደ እግዚአብሔር ቃል ለመምራት የሚተጋ ክርስቲያን የእውነትም ኃያል ክርስቲያን። ውድ
የተስፋ ቴክ ቤተሰቦች ቲዎሪው መልካም ነው፣ እስካሁን ሐሳቦችን ተነጋግረናል። ነገር ግን ያለ ስራ እምነት የሞተ እንደሆነው እነዚህን ያነሳናቸውን ሐሳቦችን ወደ ተግባር ይዘን እንድንመጣ ጥያቄ ያቀርብላችኋል። የዚህን ሳምንት ቻሌንጅ ልስጣችሁ። የምሰጣችሁ ቻሌንጅ በቅንነት ተቀበሉ። ራሳችሁ ነቅንቃችሁ ብቻ አትለፉት፣ በተግባር አድርጉት። አይሆፕ ከዚህ በፊት በነበሩት ክፍሎች የሰጠናችሁ ቻሌንጆች ብዙ እንዳስተማራችሁ፣ ፕራክቲካሊ እንዴት ራሳችሁ ላይ መስራት እንደምትችሉ አቅም እንደሆናችሁ ተስፋ እናደርጋለን። የመጀመሪያው ቻሌንጅ የኛ ትውልድ በዚህ ዘመን ከምግብ ብቻ የምንጾምበት ከምግብና ከመጠጥ ብቻ የምንጾምበት ሳይሆን ከነዚህ ዲቫይሶች ከዲጂታል ፕላትፎርሞች ጾምን መለማመድ ያለብን ጊዜ እንደሆነ አምናለሁ። ስለዚህ የመጀመሪያው ቻሌንጅ የ1 ሰዓት የዲጂታል ጾም ያድርጉ። ዛሬ ምሽት ለ1 ሰዓት ያህል ስልካችሁን አጥፉ፣ ላፕቶፖቻችሁን ዝጉ፣ ምንም አይነት ስክሪን አይኖር። ያንን 1 ሰዓት በጸሎት መጽሐፍ ቅዱስ በማንበብ ማስታወሻ በመጻፍ ወክ በማድረግ ወይም ከእግዚአብሔር ጋር በዝምታ በማሳለፍ ተጠቀሙት። 1 ሰዓት ብቻ ለስክሪኖቻችን 7 ሰዓት መስጠት ከቻለን ለእግዚአብሔር 1 ሰዓት መስጠት እንዴት ይከታል? በዚህ ሰዓት ውስጥ ምን እንደሚሰማችሁ እንድታስታውሱ ፈልጋለሁ። ጭንቀት፣ መረበሽ ወይስ ሰላምና ነፃነት? ምንም ቢሰማችሁ ያ ስሜት የዲጂታል ፍጆታ በማንነታችሁ ውስጥ ምን ያህል ጠልቆ እንደገባ ብዙ ነገርን ይነግራችኋል። ሁለተኛ፣ ነፍስህን የሚገነባ አንድ መተግበሪያ መርጠህ በስፋት ተጠቀሙ። ምናልባት ዩቨርዥን ባይብል ሊሆን ይችላል፣ ዋትኤቨር መዝሙር የምትሰማባቸው አፕሊኬሽኖች ሊሆኑ ይችላሉ፣ ፖድካስት የምታይባቸው ሊሆኑ ይችላሉ። ይበልጥ ክርስቶስን እንድትመስሉ የሚያደርጓቸውን አንድ የዲጂታል መሳሪያ መርጣችሁ በስልካችሁ ዋና ሆም ስክሪን ላይ ቀዳሚ ቦታ ስጡት። ጠዋት ስትነሱ የመጀመሪያው የምትከፍቱት እሱን ይሁን። ሶስተኛ፣ መንፈስህን የሚያጠወልግ አንድ መተግበሪያ ወይም ልምድ ለይተህ እርምጃ ወሰድበት። የትኛው እንደሆነ ራሳችሁ ታውቃላችሁ። መንፈሳችሁ ቀድሞ ነግሯችኋል። ምናልባትም ያንን መተግበሪያ ሙሉ በሙሉ የምታጠፉበት ጊዜ አሁን ሊሆን ይችላል፣ ወይም የስክሪን ጊዜ ገደብ የምታበጁለት ኢንስታግራም ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ዋትኤቨር። ምናልባትም ከእግዚአብሔር የሚስቧችሁ ከእግዚአብሔር የሚያርቋችሁ የማህበራዊ ሚዲያ አካውንቶችን አንፎሎ የምታደርጉበት ጊዜ አሁን ነው። መንፈስ ቅዱስ በልባችሁ የሚያንኳኳበትን ያንን እርምጃ ዛሬውኑ ውሰዱ። ነገ ሳይሆን ዛሬውኑ እርምጃ ውሰዱ። አዳምጡ። እናንተ የአልጎሪዝም ሰለባዎች አይደላችሁ። የልዑል እግዚአብሔር ልጆች ናችሁ። የክርስቶስ አእምሮ አላችሁ። መንፈስ ቅዱስ በውስጣችሁ ይኖራል። ወደ አይኖቻችሁ፣ ወደ ጆሮዎቻችሁ፣ ወደ አእምሯችሁና ወደ ልባችሁ ምን እንደሚገባ የመወሰን ስልጣን አላችሁ። የንጉሱ ጠረጴዛ ተዘጋጅቷል። ምግቡም ቀርቧል። መዓዛው ያውዳል። ብዙዎች ተሰልፈው ብዙዎች ከዛ ይመገባሉ። ሲታይ ማራኪ ይመስላል። በዙሪያችሁ ያሉት ሰዎች ሁሉ ከዚህ ማዕድ ይቆርሳሉ። ነገር ግን ልክ ዳንኤል በልቡ እንደወሰነው እናንተም ኖ ማለት፣ ይህንን አልመገብም፣ ይህ ወደኔ አይምሮ፣ ይህ ወደኔ ልብ፣ ይህ ወደኔ ቤተሰብ አይመጣም፣ አልመገብም ብላችሁ ከመምጣቱ በፊት መወሰን ትችላላችሁ። አብረን እንጸልይ። እግዚአብሔር አባት ሆይ፣ በዚህ ሰዓት በዚህ ጊዜ ጌታ ሆይ ይህንን እድል ስለሰጠህን ይህንን እንድንሰማ ጌታ ሆይ የልብህን ሐሳብ ጌታ ሆይ በዚህ አጋጣሚ ሹክ ስላልከን ጌታ ሆይ እናመሰግናለን። ጌታ ሆይ እኔ ደግሞ ጸልያለሁ ለእያንዳንዳችን ይህንን ለምንመለከት ጌታ ሆይ ይህንን ዘመን የምንመረምርበት ይህንን ዘመን የምንረዳበት ጌታ ሆይ
አእምሮአችንን፣ አመለካከታችንን፣ ነጋችንን ሼፕ ለማድረግ ተግተው የሚሰሩ ብዙዎች ባሉበት ጌታ ሆይ ኖ የምንልበትን ጥበብ፣ ኖ የምንልበትን ማስተዋል፣ ካንተ የሚያርቀንን ኖ ብለን ጌታ ሆይ ወደ አንተ የምንቀርብበትን መንገድ ጌታ ሆይ አብዝተን የምንመርጥበትን ጥበብ ማስተዋልን ጌታ ሆይ ለእያንዳንዳችን እንታበዛለን። ጌታ ሆይ እጸልያለሁ። እግዚአብሔር አባት ሆይ እንደ ቤተሰብ እንደ ቤተ ክርስቲያን ጌታ ሆይ ዝም ብለን በተነዳንበት አእምሮአችንን አስተሳሰባችንን አሳልፈን በሰጠንበት ጌታ ሆይ ሰዓታቶቻችንን ስቲዋርድ እናደርጋቸው ባላደራ የሆንባቸው እግዚአብሔር አባት ሆይ እነዚህን ለባቢሎን ለዓለም ጌታ ሆይ አመለካከቷን አስተሳሰቧን ወደኛ እንድታሰርጽ አሳልፈን በሰጠንበት ሁሉ ጌታ ሆይ በንስሐ በፊትህ እንቆማለን። እግዚአብሔር አባት ሆይ ይህ በፍቅር ወደ አንተ የምንመለስበት አብልጠን በነገሮቻችን ውስጥ ሁሉ በክሊኮቻችን በስክሮሎቻችን ውስጥ ሁሉ እግዚአብሔር አባት ሆይ አንተን ብቻ የምንልበትን ጆርኒ አብልጠን የምንጓዝበት ጊዜን የምንወስንበት እንዲሆን ጌታ ሆይ እኔ ጸልያለሁ። ይህንን ፕሮግራም ለሚከታተሉ ቤተሰቦቻችን የተስፋ ቤተሰቦች ሁሉ ጌታ ሆይ እኔ ጸልያለሁ። ይህንን ዘመን የምንመረምርበትን ራሳችንን ጌታ ሆይ በደንብ ተመልክተን እግዚአብሔር አባት ሆይ ውሳኔዎችን መንፈስ ቅዱስ አንተ በልባችን የምታቀብለንን ውሳኔዎችን የምንወስንበትንና ወደ አንተ የምንቀርብበትን ጥበብ እንድታበዛለን። ዳንኤልን እንድንሆን በዚህ ዘመን ጌታ ሆይ በካልቸሩ በነገሮች በብዙ ቫይራል በወጡ ብዙዎች በተመለከቱት ብዙዎች ባደረጉት ጌታ ሆይ ተሳፍረን በሄድንበት ጌታ ሆይ ቆም ብለን ወርደን ወደ አንተ መንገድ የምንጓዝበት ዘመን እንዲሆንልን በጌታ በኢየሱስ ስም እጸልያለሁ። ጌታ ሆይ ይህም ደግሞ ሆኖ በእኛ ዘመን ለአንተ ክብር ዕቃ የምንሆን ብዙዎች ባሉበት ሳይሆን አንተ ባለህበት አንተ አዎ ባልክበት አንተ እሺ ባልክበት ብቻ የምንገኝ እንድንሆን ጌታ ሆይ አንተ እርዳን። ይህም ስለሚሆን እናመሰግናለን በጌታ በኢየሱስ ክርስቶስ አሜን። የተስፋ ቴክ ክፍል 5ን ስለተመለከታችሁ እጅግ አመሰግናለሁ። 5ቱ ማጣሪያዎች በዚህ ሳምንት በህይወታችሁ ውስጥ በተግባር እንደሚሰሩ ተስፋ አደርጋለሁ። ተለማመዷቸው፣ ለሌሎችም አካፍሏቸው። በሚቀጥለው ሳምንት በተስፋ ቴክ ፕሮግራማችን ላይ ምናልባትም ሊያስደንቃችሁ የሚችል አንድ ጥያቄ ይዘን እንቀርባለን። በዚህ ዘመን ኢየሱስ ቢኖር ቲክቶክ ላይ ይገኝ ነበር? አስቀድማችሁ ከመፍረዳችሁ ወይም ከመቃወማችሁ በፊት ክፍል 6ን ማህበራዊ ሚዲያን የምታዩበት መንገድ ለዘላለም ሊቀይረው ይችላል። ፈጽሞ እንዳያመልጣችሁ። በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ አካውንታችን፣ በቴሌግራም፣ በቲክቶክ እንደዚሁ በተለያዩ በሶሻል ሚዲያ አካውንቶቻችን ላይ የተስፋ ቴክ ፕሮግራምን ያገኙታል። ፎሎ ብታደርጉን፣ ብትከተሉን፣ ሐሳባችሁን ብታጋሩን ቤተሰብነታችንን አጠንክረን እንሄዳለን። ቀጣይ ኤፒሶዱንም በእነዚሁ ፕላትፎርሞች ላይ ይጠብቁ። እስከዚያው ድረስ ማስተዋል ይኖራችሁ፣ ጥበበኞች ሁኑ፣ በተልእኮ ላይ ጽኑ። እግዚአብሔር አብዝቶ ይባርካችሁ።